ዑለማ ወይ ዓሊሞች የአላህን ትእዛዝ አስተላላፊ ነው። አሊፍ ባታ ብለን አሊፍ ባታ አናቃትም። እሷን አስተምረውን ከዛ በኋላ ቁርአን ቀርተን ከዛ በኋላ ደግሞ ፊቅህ ሂደን እንግዲህ ልበላችሁ እንደ ለምሳሌ ወደ 4 ዓመት ፈጅቶብኛል ቁርአን ለመቅራት። ሙንከር ብሎ ማለት አላህ ጋራ የሚያጣላህ ነገር ማለት ነው። ሷሊሖች ጋራ ሙእሚኖች ጋራ የሚያጣላህ ነገር እዚህ ዓለም ላይ የሚከናወን ማለት ነው። ጃሂል የለም የአላህን ኪታብ ለማወቅ ግን ተዘጋጁ። ዲኔ ምን ጎሎታል ብለህ ቸክ አድርገው በዓሊሙ። እስቲ ዛሬ ምን አድርጌያለሁኝ? እኔ የሚገርመኝ እዚህ ላይ እኒህ በብዛት ነጋዴዎች ናቸው አይደለ? እዛ ከመርካቶ አካባቢ የህግ አማካሪ ያለው የዲን አማካሪ አንድ እንኳን ሰው የለም። የዲን አማካሪ ማለት ነው። ተፈጠርኩት ሁላ ፍጡር ተሙእሚኑ ሁላ ምርጦች የምርጥ ናቸው። መቼ والصلاة والسلام على سيد الأنبياء والمرسلين سيدنا وحبيبنا وشفيعنا محمد الأمين وعلى آله وأصحابه أجمعين آمين. أما بعد، فقال الإمام النووي رحمه الله تعالى في كتابه رياض الصالحين: باب الأمر بالمعروف والنهي عن المنكر رحمه الله تعالى. ዛሬ የተዘጋጀው አርዕስት ወይ ሊቀርብ የቻልነው ትምህርት እስላማዊ ትምህርት الأمر بالمعروف والنهي عن المنكر. دين الإسلام ማህበራዊ ኑሮውም መንፈሳዊ ኑሮውም አላህ ባዘዘው መሰረት እንዲከናወን አላህ ባዘዘው መሰረት እንዲንቀሳቀስ አላህ የከለከለውን ደግሞ ርቀን በጣም ቆሻሻነቱን አውቀን ከማህበራዊ ኑሯችንም ውስጥ ከመንፈሳዊ ኑሯችንም ውስጥ የጠራ ሆነን ጥሩ ሰው ጥሩ ፍጡር አላህ ጋር ያለው ግንኙነት ያማረ ሰው ለሰው ጋር ያለው ግንኙነት የተዋበ የተደነቀ ያማረ እንዲሆን ነው አላህ ሱብሓነሁ ወተዓላ ነቢያቶችን የላከው። ነቢዩላህ ሙሐመድን ዓለይሂ ሰላቱ ወሰላም በመጨረሻ የሁሉም መደምደሚያ የሁሉንም አጠቃለው ለሰው ልጅ ሊያስተላልፉ የላካቸው። እኛ ሙእሚኖች ወይ ዑለማዎች አዛዥ አይደለንም።
እንድትረዱ ዑለማ አዛዥ ከልካይ አይደለም። ዑለማ ወይ ዓሊሞች የአላህን ትእዛዝ አስተላላፊ ነው። አምኖ ተምሮ በጣም አጣርቶ ሰውነቱን በአላህ ትእዛዝ ክኖ አስውቦ አብቦ አፍርቶ ያበረከተውን ተአላህ ትእዛዝ ያንን አስተላላፊ ነው። አላህ የከለከለውን አስተላላፊ ነው። ዓሊም አዛዥ አይደለም። ዓሊም ከልካይ አይደለም። እንድትረዱ ዓሊም የአላህን የፈጣሪውን ትእዛዝ ተምሮ አምኖ ተምሮ ያንን የሚያስተላልፍ ነው ዓሊም። እንደዚሁ የተከለከለውን አምኖ ተምሮ ያንን የአላህን ትእዛዝ የአላህን የከለከለውን ክልክል ነገር አስተላላፊ ነው። ሲያስተላልፍ ደግሞ ምንም አይነት ፍራቻ ሳይኖር ምንም አይነት ጥርጣሬ ሳይኖረው የማስተላለፍ ማለት ነው። ይሄ አልአምር ቢልማዕሩፍ ወናህይ ዐኒል ሙንከር ማለት ትርጉሙ ይሄ ነው። ባጭሩ ዓሊም የአላህን ትእዛዝ የሚያስተላልፍ ማለት ነው። ዓሊም አላህ የከለከለውን ከልክሏል ብሎ የሚያስተላልፍ ማለት ነው አምኖበት። ከዛ እንደዚሁ እንደ መግቢያ ይሄ የአላህ አምር የምንለው የአላህ ክልክል አላህ የከለከለው የምንለው አንዲት ላብራራላችሁ የምፈልገው የከለከለው ክልክል አላህ ያዘዘው ትእዛዝ ከልክሎ በዚህ ዓለም ላይ እርምጃ ወይ ቅጣት የሚያስወጅብ የሚያስገድድ አንዱ ትእዛዙን ወይ አምሩን ትእዛዙን ለሁለት እንከፍለዋለን። አንዱ ያዛል፣ ያንን ትእዛዝ ያላ ከናወነ እንደሆነ ታዛዡ ሰውዬ በሸሪዓው እርምጃ ይወሰድበታል። አንዱ ይሄ ነው። ሁለተኛው ደግሞ አዞ ያንን ትእዛዝ ያ ሰውየው በሆነ አማካይነትም ሆነ በእንቢታም ሆነ በሆነ አማካይነት በችግርም ሆነ ያላሟላው እንደሆነ እርምጃ የለበትም። እናያዝ ምሳሌ አልኮል መጠጥ ወይ አስካሪ መጠጥ አትጠጣ ይባላል። ሰውየው አትጠጣ ይባላል። ያልጠጣ እንደሆነ አለበት እርምጃ፣ ይገረፋል። እንደዚሁ ሐሜት ሰውን ወንድምህን ሙእሚንን ወንድምህን ማማት የሆነ እንደሆነ በመጥፎ ማንሳት አዛዥ የአላህን ትእዛዝ የማስተላለፍ ሁሉም ሰው አለበት። ያነሰ እንደሆነ ሙስሊሞች አሉበት አካባቢ ላይ የተወሰኑ ሰዎች ተቋቁመው እከሌ እንደዚህ መስራት አለብህ፣ እከሊት እንደዚህ መስራት አለብሽ ብሎ ለዚሁ ብቻ ስራ የተቋቋሙ ሰዎች መወሰን ግዴታ ነው። አሁን ያለው ጉድለት ይሄ ነው።
ሙእሚኑ ይታወቃል። የሙእሚኖቹ ማህበር አለ። እኛ አሁን ሙእሚኖች ነን፣ አንድ ማህበር ነን እዚህ ዓለም ላይ። አሁን እዚህ ወይ አዲስ አበባ ላይ ወይ እናንተ እዚህ መርካቶ አካባቢዎች አሉ የተወሰኑ ሰዎች ራሱ የቻሉ እንደሆነ ወጫቸውን ችለው እንደሆነ በቻሉበት መጠን፣ ያልቻሉ እንደሆነ እናንተ ችላችሁ የተወሰኑ ሰዎች አንተ ከሪ አንተ አብደላህ ይሄን መስራት አለብህ፣ አንቺ ፋጢማ ይሄን መስራት አለብሽ ብሎ በቁርአናችን ትእዛዝ መቋቋም አለበት። አሁን ያለው ጉድለት ይሄ ነው። ለጥቆ ዝም ብሎ እንደፈለገው መዝለል ነው አለበት። ይሄ መሆን አለበት። እኔ ተሚገርመኝ እዚህ ላይ እኒህ በብዛት ነጋዴዎች ናቸው አይደለ? እዛ ከመርካቶ አካባቢ የህግ አማካሪ ያለው የዲን አማካሪ አንድ እንኳን ሰው የለም። የዲን አማካሪ ማለት ነው። የሞት አማካሪ ያላችሁ የቀበሌ የቀብር እድር አለ ለከራስ ህይወት እድር አቋቁም የሚያዝግ ኦትማ አላህ ሱብሓነሁ ወተዓላ ሱረቱ አለ ዒምራን ላይ 104ኛ አያት ላይ ተመልከቱ። አሁን የአላህን ትእዛዝ ያስተላለፍኩበትን አያት ተመልከቱ። እዩ ሱረት አል ዒምራን መቶ አራት አገኛችሁ ያዙችን አላህ ሲያዛችሁ። እኔ መቼ መግቢያ ላይ ተናግሬያለሁ። አሚር አይደለሁም፣ አልችልም። እንዴት አምራ እኔ እንደናንተው ነኝ፣ እንዴት ላዝ ይችላለሁ? አንድ እንደና ያለ ሰው እናንተ እንደና ያላችሁን ሰዎች ያዛል አይችልም። በምኔ ውጤት ግን ተምሬያለሁ። ያላህን አስተላልፋለሁ። ሰው የሰው ልጅ ሊያዘው አይችልም። እዚህ ላይ የህግ ተገዥ ነን ማለት የሰው ተገዥ ነን ማለት። እንዴት የሰው ተገዥ ትሆናለህ? አንተ አብዱላህ ነህ። ሰው የሰው ተገዥ መሆን የለበትም። ሰው የተከበረ ነው፣ የፈጣሪው ተገዥ መሆን አለበት። አሁን አላህ ታዘዛቸው አዳምጡ። ወልተኩን ሚንኩም ኡመቱን የድዑነ ኢለል ኸይር ويأمرون بالمعروف وينهون عن المنكر أولئك هم المفلحون. عدمت تنانت وسط ململاችሁ عالم ወደ ኸይር ዳዕዋ የሚያደርግ ዳዕዋ ማስተማር ማለት ነው። የሚያስተምር አንድ ዳዕዋ ብሎ ማለት ወይ በቻለው መሰረት ወደ ዲን አልኢስላም ግቡ ብሎ ማብራራት፣ ወዲን አልኢስላም የገቡትን ማስተማር ማለት ነው። ዳዕዋ ብሎ ማለት የድዑነ ኢለል ኸይር ኢለል ኸይር። ኸይሩ ማን ነው? አልቁርአኑል ከሪም። ተቁርአን አልከሪም ሌላ ያለው ሁሉ ሸር ነው። ኸይር አያችሁበት ቦታ ላይ ቁርአን ላይ ኸይር አለው ቦታ ላይ ሁሉ ተጻራኒው ሸር ነው። ተቁርአን ሌላ ያለው ትምህርት ሸር ነው። በተለይ ይሄንን ስራ ይሄንን አትስራ የሚለው ሞያ አትማሩ ማለት አይደለም። ሞያ መማር ኸይር ነው። ሞያ እንዴት እንደምትሸጥ፣ እንዴት እንደምትገዛ፣ እንዴት
ቤትህን እንደምትሰራ እንዴት መኪና እንደምትነዳ ሂደህ እንዳትጋጭ ሙያ ነው ሸር ነው እንዳትል ሙያ ኸይር ተኸይሩ ነው የማህበራዊ ኑሮን የሚያስተምራችሁ ሁሉ ነገር በዛ ዓለም ላይ ሶናዓተ ለቡስ ይላል እዛ ለቁርአኑ ላይ ይመጣል ይጨርቅ እንዴት አድርገህ እንደምትሰፋ ልብስህን እንዴት አድርገህ ልብስ ሰፊነት ሙያ يدعون إلى الخير ይሄ ሁሉ ኸይር ውስጥ ይመጣል ከዛ በኋላ ويأمرون بالمعروف ሁለተኛው አንተ ኸይር ስራ እንደ ከብት አይደለህም ሰርተህ የሰራህበትን ያመረትከውን ያተረፍከውን ኸይር ስራበት ኸይር ስራበት ብሎ የምናዘውኛ ወይ አላህን ትእዛዝ የምናስተላልፈው ይሄንን ኸይር ማዕሩፍ የሚባለው አንተ እዚህ ሰው የምትረዳበት እዚህ ሰው የምታግዝበት እዚህ ሰው የምትንከባከበበት ሁላ ማዕሩፍ ነው ከዛ በኋላ የምትሰራው እዛኛው ዓለም ላይ እንድታገኘው ነው ማዕሩፍ ብሎ ማለት ይሄ ነው يأمرون بالمعروف የዚህን ዓለም ኑሮህንም የምታስተካክልበት የሚያዙ ሰዎች መቀመጥ አለባቸው ይሄ ለዚህ ዓለም ይጠቅምሃል ይሄ ለሚመጣው ዓለም ይጠቅምሃል ብለው ማዕሩፍ ያለችውን ተረጎምኩላችሁ ማዕሩፍ ምንድነው እነዛ የሚያዙት ሰዎች ወይ የአላህን ትእዛዝ የሚያስተላልፉላችሁ ሰዎች ማዘዝ ያለባቸው የሚያዙት ለዚች ዓለም ኑሮ የሚጠቅምህንና ለሚመጣው ዓለም ኑሮ ይጠቅምሃል ብለው የሚያዙ ማለት ነው يأمرون بالمعروف ሁለተኛው ሶስተኛው ደግሞ አላህ ሱብሓነሁ ወተዓላ ይህንን ዓለም በኸይር እንደሞላው በሸር ሞልቶታል ሱብሓነላህ يفعل ما يشاء ولا يسأل عما يفعل وهم يسألون لمن ነው ለበበል አሳማ ፈጥሯል አላህ እዛ ዓለም ላይ ያው ሰውነታቸው አካላቸው እንኳን ሙልት ያለ ከልክሏል ለምን ፈጠረው መጥፎ ተሆነ እንዳትል አንተ ሰው አድርጎ ፈጥሯል ለምን ሰው አደረገ ይበላ እንግዲህ ተፈለክ ለምን ዝንጆሮ አላደረገ ይበላ ወይ ከርከሮ አላደረገ መጠየቅ ተፈለከ ያረጋል እሱ አድርጓል የለም ያዚችን አት لا يسأل عما يفعل وهم يسألون እሱ አላህ ለምን ሰራ ተብሎ አይጠየቅ ተጠየቅ ሄዳ ትገባለህ አልበለዚያ ለምን እኔን አሳማ አላደረገኝም ለምን ሰው አደረገ ብለህ ጠይቅ ተፈለክ يأمرون بالمعروف وينهون عن المنكر ብያለሁኝ ይህንን ዓለም አላህ ስብሓነሁ ወተዓላ የከለከለውን ነገር ሞልቶታል ፈጥሮ እንዳትነኩ ያለው ተመጀመሪያው ታባታችን አደም ጀምሮ ولا تقربا هذه الشجرة فتكونا من الظالمين فأذلهما الشيطان فأخرجهما مما كان فيه ተመልከት አባታችን አደምን ብሉ ጠጡ ብሎ እችን አትንኩ ብሎ ያችን የነኩ ጊዜ አወጣቸው ጠይቀዋል ማረኝ እደግማለሁኝ ይሄንን ዓለም አላህ ሱብሓነሁ ወተዓላ
በምን ልንሰራው ጥሩ የሆነ ነገር ሁሉ እንደፈጠረበት የማንሰራውን እንደዚሁ የከለከለውን ፈጥሮ ሞልቶታል። ወለም ዘለም ማለት የለም። ደህና እንድትሆኑ ወየንሃውነ አኒል ሙንከሪ ባጭሩ አላህ በዚህ ዓለም ላይ ስሩ ብሎ የፈጠራቸው ነገሮች አሉ። እነዛን ስሯቸው ብሏል። ጀነት ታገኙበታላችሁ። እኒህን እንዳትሰሩ ብሏል። ተሳት እንድትከለከሉ እምቢት አላችሁ። እሱ ነው የሚያውቀው። ይሄን ወየንሃውነ አኒል ሙንከር ሙንከር ብሎ ማለት አላህ ጋራ የሚያጣላህ ነገር ማለት ነው። ሷሊሖች ጋራ ሙእሚኖች ጋራ የሚያጣላህ ነገር እዚህ ዓለም ላይ የሚከናወን ማለት ነው። እነሱን የሚከለክሉ እነዚህን ሶስቶቹን አቋሞች የሚከለክሉ ዑለማዎች የሚያዙ የሚያስተምሩ ወይ ተራውን ላድርግላችሁ። የሚያስተምሩ አንድ፣ የሚያዙ ሁለት፣ የሚከለክሉ ሶስት አቋቁሙ ነው። ትንሽ ገንዘብ ያላቸው ሰዎች ለገንዘብ ትቶት ለሚሄደው ገንዘብ ጠበቃ ይቀጥራል፣ በወር እየከፈለ። እኛ አገር አልተለመደ እንደሆነ እንጂ እንደዚሁ ሐኪም ወይ ጦቢብ የጤናው ተንከባካቢ በወር ምንድነው የምትሏት? እኔ አንዳንዴ እንግሊዝ እስቲ ምንድነው ምርመራ አድርግልኛለች፣ ቼክ ናት እንደዚህ ነው፣ ቼክ አድርገኝ እስቲ ይላሉ። የከፈሉ ዲኔ ምን ጎሎታል ብለህ ቼክ አድርገው በዓሊሙ። እስቲ ዛሬ ምን አድርጌያለሁኝ፣ ዛሬ ምን ማድረግ አለብኝ? ዓሊም አስጠጉ ማለት ነው። ዓሊም አስጠጉ፣ ዓሊም ለዲንህ፣ ለአኺራህ፣ ለመጨረሻው ዓለምህን። ከዛ በኋላ አያቷን الإمام النووي ያመጧት ምን አሏቸው? ወኡላኢከ አለች አይደለው? ወው አለች። አንዳንድ ቦታ ላይ ወላቸው ይሄ እንትኑ ሲጽፉ ታይቡ ላይ እንደሚበላሽ ስላለ ነው። ስለዚህ እንዲህ ይዛለው በጣም ተጥሩ። ወኡላኢከ ሁሙል ሙፍሊሑን ሶስቷን አንተ አጠናቀህ ተኖርክ በሕይወትህ እዚህም ዓለም ላይ ጥሩ ሰው ሆነህ ትኖራለህ። ሙፍሊሕ ብሎ ማለት ሰላማዊ ሰው ማለት፣ ሰላማዊ ሰው ትሆናለህ። በሚመጣውም ዓለም ላይ ሰላማዊ ሰው ትሆናለህ። የጀነት ሙሽራ ትሆናለህ። በዚህም ዓለም ላይ ጥሩ ሰላማዊ ሰው ሁነህ ትኖራለህ። ይችን ሶስቷን ያጠናቀቅ እንደሆነ ብሎ አላህ አስቀምጦላችኋል። ሱረቱ አል ዒምራን ላይ 104ኛ አያት ላይ እዚህ ላይ እኔ ማስጠነቅቃችሁ ወይም ማስገነዝባችኋል። ዛሬ ጃሂል የለም፣ ዛሬ ጃሂል የለም። ሁሉም ዓሊም፣ ሁላችሁም ዓሊሞች ናቸው። እኛ ገጠር ላይ ጃሂልና ዓሊም አለ። ለምን? ቁርአኑን የምናውቀው አሊፍ ባታ ብለን አሊፍ ባታ አናቃትም። እሷን አስተምረውን
ከዛ በኋላ ቁርአን ቀርተን ከዛ በኋላ ደግሞ ፊቅህ ሂደን እንግዲህ ልበላችሁ እንደ ለምሳሌ ወደ 4 ዓመት ፈጅቶብኛል ቁርአን ለመቅራት ተዛ በኋላ ፊቅህ ዘንድ ሄድኩኝ አልহামዱሊላህ ያለውን ስቀራ ፊቅሁ ላይ ወይ ቢስሚላህ الرحمن الرحيم አልহামዱሊላህ ወቢሂ ነስተዒን ያለውን ስቀራ አልহামዱሊላህ ማለት አልহামዱ ምስጋና ሊላህ ለአላህ ነው ማለት ይህችን የመጀመሪያው ወኩኝ አሁን እናንተ ታውቁታላችሁ ቁርአኑ በእንግሊዘኛ ተተርጉሟል በፈረንሳይም በዓለም ሉጋት ተተርጉሟል በአገራችን በአማርኛ ተተርጉሟል ግን እናንተ እስቲ እንደው ለአላህ ብላችሁ እዚህ መሐከል እስቲ ይሄንና በሐጅ ሰኔ የተረጎሙትን እስቲ እንደው ደስ እንዲለኝ የገዛችሁ እጃችሁን አንሱ እናንተ ተልጆቹ በኩል እናንተ ትላልቁ እናንተ ቁርአኑን ታውቁታላችሁ ተመጀመረ የገዛው ልጅ የለም እስቲ እናንተ እሺ አንተ ጎበዝ እናንተ ደካሞች ናቸው የአላህን ቁርአን ልታውቁት አልፈለጋችሁ እኛ ስንገዛው 30 ብር ነው እንደ በመጀመሪያ 3 ብር ነበር እኔ 50 ብር ደርሻለሁ እኔ አሁን አረበኛ አላቃለሁኝ አልহামዱሊላህ እንደተመጠነው ማለት ነው ግን የመጣው ጊዜ በ50 ብር ገዛሁ 50 ብር ድሮ ተ30 ዓመት በፊት ማለት ነው ልብ በል 50 ብር ብዙ ነው እንደሆነ 50 ብር እንዳይመስል ከዛ ጠፋች ወሰዱ ቢይድ አላህ ይጥቀማቸው በዛ በወሰዱት ሊጠቀሙበት ነው የወሰዱት አላህ ይጥቀማቸው አሁን ገዝቻለሁ ሁላችሁም ዛሬ ሳትገዙ እንዳትሉ አደራችሁ ጃሂል የለም አልহামዱሊላህ ለማወቅ የፈለክ እንደሆነ የመጀመሪያ ሱራ ናት አይደለ አላህ ኪታብ ላይ እሷን ለማወቅ የፈለክ እንደሆነ እንግሊዘኛ ክፈት ፈረንሳይኛ ክፈት በመትችለው ቋንቋ በአማርኛ ክፈት በኦሮሞኛ ክፈት ጃሂል የለም የአላህን ኪታብ ለማወቅ ግን ተዘጋጁ እንግዲህ አስተናቀቃለሁኝ ዳዕዋ የሚያስተምራችሁ ቁርአንን የሚያስተምራችሁ የሚያዛችሁ በቁርአኑ መሰረት በኸይር ነገር በመጥፎ ተመጥፎ ነገር የሚከለክላችሁ ዓሊም ተምትከስቡት ገንዘብ እሱ የለው እንደሆነ እየከፈላችሁ ለዲናችሁ ጠበቃ ግዙ አንድ ይሄ ሁለተኛ ደግሞ አያት አምጥተዋል የነብዩላህ መሐመድ ኡመቶች ከአለፉት ኡመቶች ከአባታችን አደም አንስቶ በመጨረሻው ኡመት ድረስ ሁሉ ምርጥ አድርጎ አላህ የፈጠራቸው የጀነት ሙሽራዎች የጀነት በጀነት የሚንበሸበሹ መላእክት የሚያጅባቸው አላህ የሚወዳቸው የነብዩላህ ኡመቶች ናቸው አሉ ኢላ القرآن ላይ ሱረት እንደዚሁ ተከተሉ እዛው አል ዒምራን ላይ ነው 110 እዛው ቅርብ ናት እዛው 110 ላይ ተመልከቱ ማረጋችንን መጎሳችንን ክብራችንን የተቀረው ሁሉ ያለፈው ሙእሚን ያላገኘውን ተመልከቱ ግን ሸርጥ አለው ዝም ብሎ አይደለም ዋጋ አለው ዋጋውንም ተመልከቱ በአላህ ንግግር ሱብሓነሁ ወተዓላ ኩንቱም ኸይረ ኡመትን أخرجت للناس تفتركت أمة هلو بلاج ناجو بالله نقر بالله مسكر بلاج ناجو آهن قدم
እዛችኛይቷ 104ኛዋ ላይ ዓሊም ወስኑ ነው አልኩት ለሶስቶቹ ነገር ቢል አሁን እዛ ሁሉ ይሄ አሁን በደረስነው ቁጥር አሁን ባለነው ታሁን በፊት ያለነው ሳይሆን አሁን እናንተ የምታውቁት ልጆች አሁን የሰው ልጅ ቁጥሩ ስንት ደርሷል 7 ስንት ነው መንሱር ስንት ነው የደረሰው 7 ሚሊዮን ነው ደርሷል ቢሊዮን ነው አባት ተጣፋኛለህ ስንት ነው ያላችሁት 7 ቢሊዮን እናንተ ዓሊሞች 7 ነው አይደል ቢሊዮን ተዛ ተሰባት አንዱ ሙስሊም ሙእሚን ወይ ተሰባት ሁለቱም ብትሆን ይሄ ሁሉ አሚር ቢልማዕሩፍ ናሂ ዐኒል ሙንከር መሆን አለበት የነብዩላህ መሐመድ ኡመት ምርጦቹን ኡመት እንዲሆን አላህ ሁሉም ምርጥ እንዲሆን ይሄንን ያቺኛይቱ እንደ የመጀመሪያ የማለፊያ ፈላህ እንድታገኙ እንደዚህ ያሉ ሰዎች ወስኑ ነው ያሁኑሳ አንተ ኸይር ምርጥ መጎሳዊ ምርጥ የነብዩ አማኝ እንድትሆን ሲል ተመልከቱ كنتم خير أمة أخرجت للناس تفاتر كتولا فطور تمؤمنوا غلا مرطج يمرت ناچو مچه تأمرون بالمعروف مع أمرنم نغريچوالو معروفنم نغريچوالو تأمرون بالمعروف وتنهون عن المنكر ايني لاستنكاچو مستخ انتن ወይ ጓደኛ አንተ ከሌ አንተ አብደላህ እንዲህ ያለ ስራ አንተ ያሁን ያ ሰውዬ በኸይር አዘዘ ማለት ነው ተኸይር ወጣ አንተ ባለቤትህን እንድትስሪ ቁርአን ቀሪ ባጭሩ አምር ቢልማዕሩፍ ተቁርአን የበለጠ የለም ሱብሃንአላህ በይ ልጅህን አንተ እንግዲህ ኩንቱም ኸይረ ኡመቲን ታለውስተ መጣ እዛም ደግሞ አንተ አባከሌ ይሄን ስራ ይሄን አትስራ አሁን እዝ ኩንቱም ኸይረ ኡመቲን አለ ውስጥ ገባ እንዴን እዚህ ወንበር ላይ ተቀምጦ መናገር እንዳይመስል ነው አሳቢ አምር ቢልማዕሩፍ ነህይ ዐኒል ሙንከር ብሎ ማለት እንደዚህ አሁን ተቀምጭ አይደለም አንተ ጓደኛህን አንተ ቤት ልጅህን አንተ ባለቤትህን አንተ እናትህን አንተ አባትህን አንቺ ልጅሽን አንቺ ጎረቤትሽን ይሄ ሁላ አምር ቢልማዕሩፍ ተገኘ ኩንቱም ኸይረ ኡመቲን أخرجت للناس تأمرون بالمعروف وتنهون عن المنكر يلا فكرت على إنجليزي لا تما برارا يلا دهنا نوال إنجليز كنتم خير أمة أنت مقوسين يا مؤمن اندتون أمر بالمعروف يا الله إيهن كالكلوال إيهن أزوال بلا يستلال فكجزء يزا يمرت هناك مشرع هناك الله في تقرب عليه